ቀነኒ ወንድም አጋለጠ። የመጀመሪያው የደበደባት ማለት ድብደባ አንዱ አለም ጎሳ ያደረገባት ቀነኒ ላይ ማለት ነው። ይሄ ደግሞ እዚህ አይኗ ጋር እንትን ያለው በጣም በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት ሽጉጥ የተኮሰበት ቀን ነበር። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ይሄ ሁሉ አቢዩዚቭ ታሪክ ያለበት ብዙ ነገር የታጨቀበት ጉዳይ እንዴ በግድያ ተጠረጠረ ሰው ከእስር ቤት በነፃ ተለቆ እንዲንቀሳቀስ ተባለ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። አሽሩካ ቻናል በሌላ ቪዲዮ ተመልሻለሁ። ሰሞኑን ምን እየተወራ ነው? እሱን ማስቃኛችሁ ይሆናል። በተለይም ከቀነኒ ህልፈት ጋር ተከትሎ የወጣ መረጃ በተለይ በወንድምየው በኩል ተመለከትኩት፣ አየሁት ያላቸውን ነገሮች ከዚህ ቀደም ያልወጡ ያልተገለጹ ጉዳዮች ናቸው። እነሱን አደርሳለሁ። እንደዚሁ በአሜሪካ የትራምፕ ጉዳይና ቬንዙዌላ ምናምን የምትባል ሀገር ትንሽ ሰሞኑን አነጋጋሪ ሆኗል። የተለመደው ቪዲዮ ላይክ እያደረጋችሁ እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ሰሞኑን አሜሪካ ሰራች የተባለው ጉዳይ አነጋጋሪ ሆኗል። በአጭር ቋንቋ አብይ አህመድ ከነ ሚስቱ ከነ ልጆቹ ቀጥታ በትራምፕ አማካይነት ተወስዶ አሜሪካ እስር ቤት ተቀመጠ። ህዝቡ ጨፈረ እንደማለት ነው የሆነው ነገር። ቬንዙዌላ የተባለች የራሷ ህልውና ያላት ሀገር ማዱሮ የተባለ መሪዋን ፕሬዝዳንቷን ከነ ሚስቱ ከነ ልጆቹ ቀጥታ ትራምፕ በጨለማን ተገን በማድረግ ወታደሮቹን ልኮ ቀጥታ ወደ አሜሪካ ወሰዳቸው፣ ወደ እስር ቤት አስገባቸው ማለት ነው። ይህም ደግሞ አሜሪካ ከእጽ ዝውውር ጋር በተያያዘ ይህ ሰውዬ ሀገሩን ወንበዴዎችን አሰባስቦ አሜሪካ የሚጎዳ ስራ እየሰራ ነበረ ምናምን ይላል። ፖለቲካ ውስብስብ ነው። በዚህ ጋር ደግሞ ቻይናና ከሩሲያ ጋር ሲሞዳሞድም ትራምፕ ቀር ስላለው ነው የሚላለ። ዋናው ግን አሜሪካ ማተረችበት ነገር ያሻፈደችበት ነገር እቺ ቬንዙዌላ የተባለችው ሀገር ከፍተኛ የነዳጅ ሀብት አላት የሚልም ጉዳይ ተነስቷል። በአጭሩ ግን ተፈጠረ የተባለውን እስቲ በዚህ ቪዲዮ እንመለከተው። ሰውየው ተኝቷ ማዱሮ አሜሪካዎች ወታደሮች መጡለት። ያዙት፣ ሰውት ሄዱ ወደ አሜሪካ እስር ቤት ከፈትላል። ይሄ ነው እንግዲህ የተፈጸመ የተባለው በአጭር ደቂቃ ውስጥ። ይሄ ደግሞ ፖለቲካው ሀገር አሜሪካ ያችን ነዳጅ ሀብት አላስበላኸኝም በሚል ነው ሰውየው ጋር ቂም የተያዘው ትራምፕ የሚል ነገር። ያው ከጀርባው ደግሞ ፖለቲካው ብዙ ነው። ህዝቡ ደስ ብሎታል። ለምን? ሰውየው አምባገነን ነበር። libre agarraron a Maduro se fueron ያው በደስታ እንደዚህ አይነት እያበደ ነው እንግዲህ ህዝቤው እንኳን ወደቀ እያለች በእንደዚህ ሁኔታ ደስታዋን እየገለጸች ትገኛለች። ማዱሮ በቃ አስቸጋሪ፣ ለህዝቡም ለነጻነት ያልሰጣቸው ምርጫ ይካሄዳል። ሁሌ የሚያሸንፈው እሱ ነው። ተቃዋሚዎች የሉ ምን የሉ አፋፍኖ ይዟቸዋል። እና እዚህ ጋር ደግሞ እንደዚህ አይነት ጸባይ ያለባቸው ሰዎች መጣውላችሁ ብትላቸው አሜሪካ ጉዱ ስምጥ ውስጥ እንደሚገቡ ማስጠንቀቂያ የተሰጣቸው ይመስላል። ግን ተቃውሞም በሌላ በኩል ገጥሞታል። As Trump stated this morning, to run Venezuela, Congress must immediately pass a war powers resolution to end this illegal military operation and reassert its constitutional responsibilities. እና 4 ኪሎም ትንሽ የተሸበሩ ይመስለኛል በዚህ ነገር። ለማንኛውም የአምባገነኖች መጨረሻም የታየበት ጉዳይ ነው። ምናልባት በሌላ ቪዲዮ መለስበታለሁ። ምክንያቱም አንድ ልውና ያላት ሀገር ዝም ብሎ ሰተት ብለው ገብተው ምንም ጦርነት ሳይከሰት ግጭት ተውም ሳይባሉ በአጭር ደቂቃ ውስጥ ይዞ መውጣት ይሄ ታሪክ ነው በዘመናችን የተጻፈው ማለት ነው። መሐንዲስ ሞዴል እንደዚሁ ቲክቶከር የነበረችው ቀነኒ አዱኛ ህልፈት ተከትሎ እስካሁን ድረስ ፍትህ አለመሰጠቱ በርካታ ሰዎችን እያንገበገበ ይገኛል። የዚች ልጅ ጉዳይ መቋጫ አለማግኘቱም ሰሞኑን ደግሞ በተነሱ ጉዳዮች ድጋሚ ፍትህ ለቀነኒ የሚል ጉዳይ የተነሳ ይገኛል። ለመሆኑ አባትም
የተናገሩት ወንድም የእሷ በተለይ ወንድሟ ያወጣው እስካሁን እኔ ከሰማሁት የተለየ መረጃ ብዬ ለማስረጃም ልንጠቀመው የምንችለው ነገር ብዬ የማስበው የተናገረው ነገር አቀርብላችኋል። እናንተም ደግሞ ሀሳብ ትሰጡበታላችሁ። ከሁሉ በላይ ግን ለዚች ነፍስ ፍትህ ማለት ያስፈልጋል። በእውነት ያሳዝናል። ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ እና ነፍሷን የማረውና የቀነኒ ወንድም አጋለጠ ያምላችሁ ይሄንን እውነታ ነው። እንግዲህ አብሬ ስኖር ነበር አይቻለሁ፣ ሰምቻለሁ ያላቸውን ነገሮች አብሮ ሲኖር እንደነበር የተመለከተውን ነገር ሁላ አቢዩዚቭ ታሪክ የነበረውን ነገር እንደዚህ ተናግሮታል ማለት ነው። እኔ አንደኛ ያረጋገጠልኝ ከዚህ በፊት አንዷለም ወጥቶም እኔ ምንም አላረኩም ፍቅረኛዬም ነች ሲል የነበረው ጉዳይ እንደዚህ አይነት ነገር ሲፈጽም እንደነበረ ያው ይሄ በግልጽ የሚያሳየን ጉዳይ ነው ማለት ነው። ማስረጃም ያለው መረጃም ያለው ጉዳይ ሆኖ አግኝቼዋለሁ። ስለዚህ አንዷለም አቢዩዚቭ ታሪክ የነበረው ሰው መሆኑን ይሄ መረጃ ያረጋግጣል ማለት ነው። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ናሱ ጊዜ ተነሳ አንተ ለማጋ ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናሱ ጊዜ ከዛን አይሆንም የሚመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷለም አለችው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ ይችላል። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት መብራት የለም ነበረ። ከዛን አንድ ላይ የተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ምናምን ሲላ ጊዜ
ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። ቤታም ተኛች። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛዋ ከሰራተኛዋ ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው እንደዛ ሆና እኔን ስታየኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይህ ያደረገችው ይኸው ፍራይዴ ማርች 7። ሁለተኛ ደግሞ ከመውለድ ጋር ከምን ጋር ተያይዞ የተነሳው ነገርና እንደዚህ ከቺቲንግ ጋር እንትን የሚሉ ጉዳዮችም እንደነበሩ ይጠረጥራትም እንደነበረ፣ እነዚህ ነገሮችም ደግሞ ሌላ ተጨማሪ ጥቃት ለመፈጸም ሊያነሳሳው የሚችላቸው ጉዳይ እንደሆነ እዚህ ጋር የምንመለከተው የቅናት መንፈስ ወይ ቺት ታረግብኛለች፣ ተማግጥብኛለች የሚል አይነት ነገር መመልከት፣ እንደዚሁ ደግሞ ከመውለድ ጋር ተያይዞም ጥያቄዎች እንዳሉ ሄዳ የጠየቀችው ሆስፒታል የተመረመረችው ነገርም አለ። እነዚህ ጋር ተያይዞ ብዙ መረጃዎች ሊተነተኑ የሚችሉ ነገሮችም እየተመለከትን ነው ማለት ነው። እና ተጨማሪ ደግሞ መረጃ ማስረጃ የሚሰጡ አካላትም በዚህ መካከል እሱ የጠቀሳቸው ሰዎች የሕክምና ተቋማት እዛ ማብራት ስትኖር ሳያየች የተባለች እንደዚህ አይነት ነገሮች እንዳሉ፣ ሌላ ሶስተኛ ነገርም ሌሎች ተጨማሪ መረጃ ማስረጃዎችም እንዳሉም አጋልጧል፣ ይፋ አውጥቶታል ማለት ነው። እና ይሄ ሁሉ አቢዩዚቭ ታሪክ ያለበት ብዙ ነገር የታጨቀበት ጉዳይ እንዴ በግድያ ተጠረጠረ ሰው ከእስር ቤት በነፃ ተለቆ እንዲንቀሳቀስ ተባለ የሚለው ጉዳይ እንግዲህ ጥያቄ ውስጥ የሚገባ ሆኗል ማለት ነው። የቀነኒ ጉዳይ ስንመለከት አቅም ያለው ሀብት ያለው ከጀርባው የሆነ ነገር ያለው ሰው ኢትዮጵያ ውስጥ ምንም ማድረግ እንደሚችል እየተመለከትንበት ያለ ጉዳይ ነው። እንደዛ ካልሆነ ይሄ ሁላ መረጃ እያለ ማስረጃ እያለ እንዴት ግለሰብ ነፃ ተብሎ ተለቀቀ እንዴ? የዝንብ ነፍስ እኮ አይደለም፣ የሰው ልጅ ክቡር የሰው ልጅ ህይወት ነው የጠፋው። እና ይሄ ነገር በደም ተጣርቶ ተመርምሮ ሳያልቅ እንዴት ነው አንዱዓለም የተፈታው የሚለውን ጥያቄ ይባስ እንድንጠይቅ ያደረገ መረጃ ማስረጃ ሆኖ አግኝቼዋለሁ በእኔ በኩል። እንደዚሁ አንዱዓለም ጎሳ ከእኔ አልገደልኩም፣ አሁንም ንጹህ ነኝ፣ ያደረግኩት ነገር የለም የሚል ነገር እየተናገረ ነው። ነገር ግን ከገዳ ጣልቃ መግባት ጋር ተያይዞ ያው ገዳ የኦሮሞ ባህልን ፍርድ የሚሰጥበት እንደሆነ እናውቃለን። ያንን ጋር ተያይዞ እየተሰማ ያለ ጉዳይ አለ። እስቲ እያንዳንዳቸው የተናገሩትን ነገር እንመልከትና መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታውቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይህንን ነው። ከዛ ውጭ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ባሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይህን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጭም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ
ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ቀነኒ አባት በዚህ መልኩ ነው መልእክታቸውን ያስተላለፉት። ለመሆኑ አንዱዓለምስ ምን እየተናገረ ነው? ወንቲናኒ ሲቲ በለሲዮ ካና ሲሚ ደህን ቀቡ ወንቲ ጉማን ባሱስ እንጅሩ አልጎዳዋትም፣ አልገደልኳትም። እኔም እንዲያውም በዚህ ሁኔታ ውስጥ ፍቅረኛ ከመሆኑ አንጻር እየተጎዳ ያለሁት ሀዘን ዲፕሬሽን ውስጥ ገባሁት እኔ ነኝ። ከእስር ከተፈታውን በኋላ ለመስራትም አልቻልኩም። እንደዚህ አይነት ነገሮች ነው እንግዲህ እሱ እየተናገረ ያለው። ጉማ አውጣለሁ አላልኩም። እንደሰማነው በጋሽ አዱኛ በኩል ያው ጉማ ይሰጥ የሚል ነገር እያለ ነው የሚል ነገር ነው እንትን ያሉት። እሱ ደግሞ እያስተባበለ ያለው እኔ ጉማ እሰጣለሁ አላልኩም ነው እያለ ያለው። ለምን ካሳ እሰጣለሁ ያለ ሰው ካሳውን የሚሰጥ ከሆነ እንዴ ጥፋቱን ሳያምን እንዴት ካሳ ይሰጣል? ባይ ዲፎልት አጥፍቷል ማለት ነው ይሄ ሰው የሚል ነገር ነው መጀመሪያ ስንሰማም እና ይሄንን ደግሞ እየተከራከረ ነው። እኔ ሲጀመርም ካሳ እሰጣለሁ ጉማ እሰጣለሁ አላልኩም ነው እያለ ያለው። ዞሮ ዞሮ ግን የሽምግልና ጉዳይ እንዳለ ነው። ስለዚህ ፍትህ ለቀነኒ የሚለው ጥያቄ እንዲቀጥል እየተነሳ ያለው ይሄ ነው። ቤተሰብም ጋር በሽምግልና በምን ተብሎ እንዲዳፈን የማንፈልገው ይሄ ነው። የተፈጸመው ልጃችን ላይ የተፈጸመ ነገር አለ፣ መረጃም ማስረጃም አለ። ይፋ ይውጣ። በይቅርታ በምን ተብሎ ተዳፍኖ በባህል ተብሎ የመሸፋፈን የለበትም። ባህልን ብናከብርም ገዳን ብናከብርም ይሄን ነገር ተዳፍኖ ማለፉን አንቀበልም እያሉ ይገኛሉ። ቤተሰቦችም ይሄ እውነት አላቸው። ምክንያቱም ልጃቸውን ተስፋቸውን የአይን ብሌናቸውን ያጡት ወንድም በምን አይነት ስሜት ውስጥ ሆኖ ሲናገር በቁጭት በወንድም ቁጭት ሲያወራ ስንመለከተው ልጃቸውን ነው ያጡት። እናት አባት ወንድም ነው ያጣው፣ እህት፣ ይሄ ቤተሰብ ነው የተናጋው። ተስፋችን አለችም ብለው ያሳደጓት ልጅ ከገጠር አምጥታ በእንደዚህ ሁኔታ ውስጥ በብዙ ነገር ውስጥ አልፋ እዚህ ደርሳ በቃ አለፈልን ኖርን ሲል ፋሚሊ ቤተሰብ ተስፋ ውስጥ ባለበት ሁኔታ ነው የተቀጨችው። ያ ብዙ ነገራቸው ነው የተቀጨው። ዘር መቀጠያ ልጃችን ብለው ያሰቡት ልጃቸው ነው ያጡት። እና ቤተሰብ ብዙ ነገር ቢናገር ተጎጂ ናቸው። መታገስ ያለብን እነሱን ነው እንጂ ከዚህ ጋር ተሰጥቷል ከዛ ጋር ተብሏል እነሱ ላይ እንዲያው ማዋከብም እኮ ስለበዛ እረፍትም ማግኘትም አልቻሉም። ከተለያየ በኩል ጫና እንደሚኖር ሊኖርባቸው እንደሚችል እንገምታለንና እኔ ቤተሰብ ምንም ቢናገሩ ሊፈረድባቸው አይገባም። ሰው ላይ ለመፍረድ ሳይሆን እውነት ግን መውጣት አለበት። ከእውነት ጎን መቆም፣ ከተበደሉ ጎን መቆም ይገባናል ለማለት ነው እንጂ ከማንም ላይ እንደዚህ አዳልተን ወይ ጥቅም ይዘን ወይ ጥቅም ተሰጥቶን የምናወራው ነገር ሳይሆን ከእውነት ጎን ከጉዳት ጎን ነው መቆም ያለብን። ይሄን ለማለት እወዳለሁ። እናንተም ሀሳባችሁን ስጡበት። ለወዳጅ ቤተሰቦች መጽናናት ይሁን። አሁንም ነፍሳዋን ይማርልን ያሳርፍልን። ፍትህ እግዚአብሔር ፍትህ እንድታገኝ ይርዳን እላለሁ። ቤተሰቦች እግዚአብሔር ያጽናችሁ፣ አይዟችሁ ማለት እወዳለሁ። ወደ ኢትዮጵያ ቤተሰቦች ለዛሬ ቀረብኩላችሁ ይመስል ነበረ። ኢትዮጵያ ኤርትራውያን የምትከታተሉ ሁላችሁም እስከዚህ የተከታተላችሁም በተለይ ከልብ አመሰግናለሁ። በቀጣይ አስተማሪ አዝናኝ ጉዳዮች እስከምንገናኝ ድረስ አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።